ወዳጆቼ እናንተ የእግዚአብሔር ቤተሰቦች ጌታን የምታውቁ ጌታን የማታውቁ አንድ ነገር ልንገራችሁ። ነገርን ስትነግሩ ሚስጥርን ስትነግሩ በእርግጥ እንደሚቀል አውቃለሁ፣ ስተነፍሱ ማለት ነው። ነገር ግን ሚስጥር ለእግዚአብሔር ነው የሚነገረው ብሎ አዝኖ ለሚሄድ ሰው ሚስጥር አይነገርም። ወደ ጓዳ ትገቡና በድካምን በብርታትም የሚያበረታው እግዚአብሔር ጋር በርከክ ብላችሁ ንገሩት። እሱ ይሰማል፣ ለሌላ አይናገርም፣ ይመልሳል። እግዚአብሔር ቢዘገይም ይመልሳል። ዕንባቆም እንደዚህ ነው ያለው፣ በመጠበቂያዬ ላይ እጠብቃለሁ አለ። እግዚአብሔር አምላክ ቢዘገይም ይመጣል አለ። ስለዚህ እግዚአብሔር አምላክ ይመልሳል። ሚስጥርን ለሚሰማ ለሚመልስ፣ ለማይዘከዝከው፣ ለሌላ ሄዶ ለማይናገረው ለልዑል አምላክ ለእግዚአብሔር ተናገሩ። እግዚአብሔር አምላክ የሚሰማ አምላክ ነው። እግዚአብሔር አምላክ የሚረዳ አምላክ ነው። ወይኔ ይሄንን እንዳላደርግ በቃ እጄ ላይ አጠረ ብሎ የሚተው አምላክ አይደለም። ስለዚህ ለእግዚአብሔር ንገሩት። ሁላችንም እንደክማለን፣ ሁላችንም በእግዚአብሔር ግን እንበረታለን፣ ሁላችንም እንወድቃለን፣ በምህረቱ በእግዚአብሔር ፊት እንሆናለን። እግዚአብሔር አምላክ በምህረቱ ባለጠጋ ስለሆነ ኃጢአተኛው ኃጢአትን ሰርቻለሁ እያለ ሁሌ ራሱን እየወቀሰ ሊኖር አይገባም። ይሄ ወንጌል ከትላንትና በበለጠ ዛሬ ሊሰራ ከወደደ ዛሬ ሊሰራ ኃይል ካለው ስለዚህ ይሄ ወደዚህ አምላክ ወደ እግዚአብሔር እየተጠጋን ሚስጥሮቻችንን የራሳችን የሆነ የውስጣችን ነገር ለእግዚአብሔር እንንገረው። ተንፍሱ፣ ለእግዚአብሔር ተናገሩ። እግዚአብሔር አምላክ በጊዜ የሚመልስ አምላክ ነው። እግዚአብሔር አምላክ በጊዜው ነገርን ውብ አድርጎ የሚሰራ አምላክ ነው። ሕያው ጌታ ምስክሬን፣ እኔ ምስክር ነኝ። ጌታ አምላክ እንዴት እንደረዳኝ፣ ጌታ አምላክ እንዴት እንዳገዘኝ፣ ጌታ አምላክ እንዴት ምህረቱን እንዳገነነልኝ እኔና ወዳጆቼ ያውቁኛል። እኔን የሚያውቁ ጌታን ያውቁታል። በኢየሱስ ክርስቶስ ጌታ በእኔ ያደረገውን ነገር። ስለዚህ ሚስጥር የሚነገረው ለሰማይ አምላክ ለእግዚአብሔር ነው። እግዚአብሔር አምላክም ይመልሳል። ጌታ ለዘላለም ይባረክ። እግዚአብሔር አምላክ ይባርካችሁ። ጸልዩ፣ 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 ጸልዩ። በጸሎቱ ውስጥ ትልቅ ድል አለ። እግዚአብሔር አምላክ ይረዳል። ጸልዩ፣ እግዚአብሔር አምላክ ይመልሳል። ጌታ ለዘላለም ይባረክ። ለኔ ለወንድማችሁም ጸልዩልኝ።